ጤና ይስጥልን ውድ የዳሽን ከፍታ ተከታታዮቻችን እንደምከረማችሁ። ዛሬ እንግዲህ በዊቬንቸር መስሪያ ቤት ውስጥ እገኛለሁ። አጠገቤ የዊቬንቸር ዋና ስራ አስኪያጅ አቶ ኖኤል አለ። ከሱ ጋር ጥሩ ቆይታ ይኖረኛል። ተከታተሉኝ። አቶ ኖኤል እንዴት ነክ? አለን። ዳሽን ከፍታ ምዕራፍ 3 ምርጥ 10 ተወዳዳሪዎች ተለይተዋልና ስልጠናው ውድድሩ እንዴት ነበረ? በጣም ቆንጆ ነበረ። ያው እንዳየሽው አይ ቲንክ ካሰብነው በላይ አሪፍ ታለንቶች አይተናል። ያው መጀመሪያም ስንነሳም ከዳሽን ባንክ ጋርም ስናወራ ያው ከኢትዮጵያ ከአዲስ አበባ ውጭ በጣም ብዙ ታለንት አለና ብዙ ጊዜ ፎከሱ አዲስ አበባ ላይ ነው። እንዴት ነው ልጆች አክሰስ የሚያገኙት ለኢንፎርሜሽን፣ ለፒች ለማድረግ፣ ለኢንቨስትመንት፣ ለኢንኩቤሽን ፕሮግራሞች በሚል ብዙ ከተማዎች ላይ መካሄዱ እና የተለያየ ታለንት ማየታችን ደስ ብሎናል። በየሪጅኖቹ ደግሞ የተለያየ አይነት ሶሉሽኖችንም አይተናል። በሪጅንም ሞር አሁን ለምሳሌ ውሃ አካባቢ ያሉ ላይ ብዙ ከውሃ ጋር ከፋርሚንግ ጋር ተያያዙ አግሪካልቸር ኤሪያዎች ላይ ደግሞ ከሜካናይዝድ ፋርሚንግ ጋር ብዙ ያየናቸው አሉና ሁሉም ተሰባስቦ ደግሞ አዲስ አበባ ላይ ተገናኝተን ክሮስ ሚንግል ማድረጋቸው ኔትወርክ ማድረጋቸው መገናኘታቸው አሪፍ ነበረ። እዚህም ደግሞ ኤክስቴንሲቭ የሆነ ቡት ካምፕ አካሄደን ነበር ከፋይናሉ በፊት። እዚህ ስልጠና ተሰጥቷቸው ነበር ለተወዳዳሪዎቹ እና የተሰጠው ስልጠና ለተወዳዳሪዎቹ ምን ያህል ጠቅሟቸዋል? አይ ቲንክ ያው ስልጠናው በጣም ኢምፖርታንት ነው እንዳልነው ብዙዎቹ ከዚህ በፊት እንደውም ስንጠይቅ ከዚህ እንደዚህ አይነት ሞር ስትራክቸርድ የሆነ ስልጠና ብዙዎቹ አላገኙም ከዚህ በፊት። ያ ማለት ያው እንዳልነው አዲስ አበባ ላይ ነው ብዙ ጊዜ ናን ፕሮፊቶችም ኤንጂኦዎችም ኤምባሲዎችም እንደዚህ አይነት ፕሮግራሞች እንደኛ አይነት ሀቦችም የሚያዘጋጁት አዲስ አበባ ላይ ስለሆነ ለብዙዎቹ መጀመሪያቸው ጊዜ ነበረ። ከዛ ደግሞ ብዙ ጊዜ ሀሳብ ጥሩ ሀሳብ መያዝ ብቻ በቂ አይደለም። እንዴት ነው ሀሳቡን ወደ መሬት ላይ ማውርደው፣ በምን መንገድ ነው ማየው፣ አይዲያው ይሰራል ላይሰራ የሚለውን በምን መንገድ ነው የምገመግመው የሚለውን፣ ከዛ ደግሞ ከፒችኝም አንጻር ሀሳቤን አጠር ባለ መንገድ እንዴት ነው ኢንቨስተርን ማሳምነው የሚለው ላይ በጣም ሰርተናል። ዊቬንቸር ዝግጅቱን በጋራ እንደማዘጋጀቱ የገጠማችሁ ተግዳሮት ወይም ደግሞ መልካም አጋጣሚዎች ምን ይመስሉ ነው? አይ ቲንክ አሁን ቅድም ላነሳ ነው ከፒችን ጋር ተያይዘው ያው ብዙ ጊዜ እዚህ ማርኬት ላይ የምናየው ፒች ስናደርግ ሰው በጣም ረዘም ማድረጉ የሚመስለው ብዙ ማውራት ያው ሀሳቤን በደንብ መግለጼ ነው ብሎ ስለሚያስብ አንዳንድ ቦታ ያጋጥመናል። ያው በ19 ምናምን ተወልጄ እናት አባቴ ስም እንደዚህ ነው የሚሉሽ እና ያው እኛ ብዙ ጊዜ በጣም ፑሽ የምናደርጋቸው ኤሌቬተር ፒች አሁን ለምሳሌ ውጭ ላይ በጣም የተለመደው ምንድነው አንድ ኢንቨስተርን ሊፍት ውስጥ ባገኝ ከስንተኛ ፍሎር እስከ ታች እስከምደርስ እንዴት ነው ሀሳቤን ባጠር ባለች 30 ሰከንድ አንድ ደቂቃ ውስጥ ሰብሰብ አድርጌ ሀሳቤን ፒች ማድረገው በሚለው እዛ ላይ ነው በጣም ፑሽ ያደረግነው። በጣም ብዙ ልጆች እንዲያውም እንደ የከፋቸው ልጆች ነበሩ። እንዴት ነው በአንድ ደቂቃ 2 ደቂቃ 3 ደቂቃ ውስጥ ሀሳቤን የምናገረው? ግን እሱ ራሱ ችሎታ ነው፣ አጠር አድርጎ ፕሬዘንት ማድረግ መቻል። እዛ ላይ በጣም ሰርተናል። እንደውም ተሻሻሉ መጥቶ መጨረሻ ላይ ሁሉም በሰዓቱ ፒች ማድረግ ችሎ አይ ቲንክ ኢምፕሬሲቭ የሚሆነው ሰውም አይሰለቸውም። አቴንሽን ስፓናችንም አጠር ያለ የመጣ ስለሆነ ሁሌ አጠር አድርጎ ሀሳባችን መግለጽ መቻል ትልቅ ችሎታ ነው። እሱን በደንብ አሻሽሎ በትሬኒንግ በኩል ጠበቁ። እኔም አሁን ከአንተ አንድ ነገር የተማርኩት አንድን ሰው ሊፍት ውስጥ ባገኘው በ30 ሰከንድ ውስጥ እንዴት ነው ሀሳቤን የምገልጸው? አንተ ትገልጻለህ? ከባድ ነው፣ እርግጥ ከባድ ነው። ግን አይ ቲንክ ባጨርሽም ሁክ ምንለው አለ አይደለ? እንዴት ነው አንድ ሰውን ሁክ የምታደርጊው የሚለው ትልቁ። አሁን ባለፈው ቅርብ ጊዜ አንድ ፕሮጀክት አንድ ፒች ላይ ነው የሚያጋጠመኝ። በጣም ብዙ ስለ ፕሮጀክቱ ወይ ስለ ፕሮዳክቱ በጣም ያወራ ዲቴል ውስጥ ገብቶ ግን ስለ ችግሩ ምንድን ነው ብዙ ጊዜ እኛ የምንለው ያው አንድ መፍትሄ ስናስብ አንድ ስታርታፕ ስናስብ ካጋጠመን ችግር ተነስቶ ቢሆን አሪፍ ነው አይደለ? ያ ማለት ይሄ ችግር ይሄ ቻሌንጅ ነው ያጋጥመኛል፣ ምን አይነት ሶሉሽን። አንዳንድ ሰው ዝም ብሎ አይቶ ኮምፕሌን አድርጎ የሚያልፍ ሰው አለ። አንዳንድ ሰው ደግሞ እንዴት ነው የምፈታው ይሄን ኢሹ ብሎ ያስባል። እና ከዛ ላይ ከተነሳሽ ሁልጊዜ አይ ቲንክ ዘ ሞስት ኢምፖርታንት ቲንግ 30 ሰከንዱ ላይ ምንድን ነው ችግሩ ይሄ ነው ያየሁት ችግር ያጋጠመኝ ችግር መፍትሄ ይሄ ነው ስቴፕ 1። ከዛ ደግሞ እኔ አካባቢ ላይ ያሉ ሰዎችም ይሄን ችግር ስላጋጠማቸው some sort of market ሊኖር ይችላል እና ሁሌ ስለ ችግሩ ለዚህ ፕሮብለም ይሄን ሶሉሽን የሚለው ነው እንዲያውም መጀመሪያው። እንዲያውም እሱ እውነት ለመናገር 10 ሰከንድ መፍጨት የለበትም። ግን ከዛ በኋላ አልፎ ግን ያው ሶሉሽንሽ ላይ ኤክስፕሌን ስታደርጊ ነው እንጂ የምፈታው ችግር ይሄ ነው የሚለው ዋናው ሃይላይት እሱ ነው እና መመክረውም ለፋውንደሮች ያን
የላ ቻሌንጅ የነበረው ለምሳሌ በጣም ፒቺንጉ ላይ ቅድም እንዳልነው አጠር አድርጎ ከቨርባል ፒቹ አልፎ ደግሞ ያው ለኛ ቫሉዌት ለማድረግ ደግሞ የሪትን የሆነ ራሳችን ያዘጋጀ ነው ዶክመንት ነበር ሼር ያደረግነው። እዛ ላይ ለምሳሌ 3-4 መስመር የነበረውን ሰው በጣም በትናንሽ የጻፈ ወይ በጎን የጨመረ ከላይኑ ያለፈ በጣም የጻፈ አለ። አንዳንድ ደግሞ የጻፉት ነገር ክሊር ሳይሆን ቀርቶ ለምሳሌ ወይ ቁጥሮቹ በጣም አስደንግጦን እውነት ነው ወይ አይደለም ብለን በጣም ብዙ ፎሎ አፕ በጣም ብዙ ዱ ዲሊጀንስ የደወልን ቼክ ያደረግን ይሄ ነገር ትክክል ነው አይደለም ወይ ምስ አንደርስታንድ ያደረግነው ነገር አለ በሚል ላይ እዛ ላይ ብዙ ሰዓት አሳልፈናል። ከዛም አልፎ ደግሞ አይ ቲንክ ከቻሌንጅ ጋር ተያይዞ አንዳንድ ስታርታፖች ለምሳሌ አንዳንድ ቦታ ላይ ለመላክ ዶክመንቱን ለመላክ ኢንተርኔት ችግር የነበሩበት ቦታዎች ወይ የተለያየ ችግሮች የነበሩበት ኢቨን ዶክመንቱን ለማቅረብም ዲዛይን ችግሮች ነበሩ። ግን ያው ለቀጣይ ጊዜ እንዴት አድርገን ነው ያስተካከል የምንመጣው የሚለው ላይ ፎከስ ያደረግን አልፈናል። መልካም አጋጣሚዎችም ነበሩ አይደል? እስቲ እነሱን ደግሞ ትንሽ በጣም ብዙ ኢምፕሬስ ያደረጉን አሉ። እውነት ለመናገር ፖስት ሬቨኒው በተለይ ያ ማለት ኦልሬዲ ገበያ ላይ እየገቡ እኛ ደስኩ ከመጀመሪያ ስንጀምር ያ ሁሉ ሰው ሀሳብ ያለው ሀሳብ ደረጃ ላይም ቢሆን ወይ ደግሞ ስራ ላይም ያሉ ፖስት ሬቨኒው የምንላቸው ገቢ የሚያመጡ ትራክሽን ያላቸው ቢዝነሶች ካሰብነው በላይ ብዙ ነበሩ። በጣም ብዙ ሰዎች በራሳቸው ጀምሮ ጥሩ ሀሳብ ኖሯቸው ፕሮጀክት ጀምሮ ከዛ ግን በካፒታል እጥረት ወይ ደግሞ አክሰስ ቱ ማርኬት በማጣቸው ወይ የማርኬቲንግ ባጀት ያለመኖራቸው ማደግ የነበረባቸው ያላደጉ ቢዝነሶች ነበሩ ብዙ። እሱ ደስ ይላል። ለምን ያው ዋና ፖይንቱ እንደዚህ አይነት ፕሮግራም ምንድነው አንደኛ አዌርነሱን ክሬት ማድረግ ያ ማለት ሰው ዳሽን ከፍታን የሚያየው ሰው እንደዚህ አይነት ቢዝነሶች አሉ ለካስ ብሎ ያን ፕላትፎርም መስጠት ለወጣት ፋውንደሮች is important። ከዛም አልፎ ደግሞ አይ ቲንክ በሬቨኒውም እኛም ዊቨንቸርም ከኢንቨስትመንት አንጻር ዳሽን ባንክም ከብድር መስጠት ከማገዝ አንጻርም ሁለቱ ፋክተሮች ኤግዚስቲንግ ቢዝነስ ላይ የሰራ ያለ ቢዝነስ ላይ ሬቨኒው ያለው ቢዝነስ ላይ እንደዚህ አይነት ሰፖርቶች ሲጨመሩ ደግሞ በጣም ሊያድጉ ይችላሉ። እሱ ኤክሳይቲንግ ነበረ። ከዛም አልፎ ደግሞ አንዳንድ ቢዝነሶች በጣም ኤክሳይቲንግ የሆኑ ግን ከጊዜያቸው ትንሽ ቀድሞ አልፎ የሄዱ ታይሚንግም ያው ስታርታፕ ላይ ኢምፖርታንት ነው። ለምሳሌ ከሰቆታ ደሴ ላይ የመጣ አንድ ልጅ አሁን ሮኬት የሰራ ልጅ በጣም ኢምፕሬሲቭ የሆነ እንዲያውም ትዝ አይለኝም ኤግዛክትሊ ምን ወደ ላይ ግን በጣም ፖቴንሻል ያለው ግን ያው ገና ከማርኬቱ አንጻር early ሊሆን የሚችል ምንላቸው በዛም ሽቶ ላይ ኮዝሜቲክስ ላይ በጣም ብዙ ኢምፕሬሲቭ የሆኑ ልጆችን አይተናልና እውነት ለመናገር ካሰብነው በላይ አዌርነስ እና ካሰብነው በላይ ኢምፕሬሲቭ የሆኑ ስታርታፖችን አይተናል። ውድድሩ ላይ ከቀረቡት የቢዝነስ ሀሳቦች አንተ በጣም ኢምፕሬስ ያደረገና አብረን ለመስራት ያሰብከው የቢዝነስ ሀሳብ ነበር? አሉ ብዙ አሪፍ አሉ። አይ ቲንክ በጣም ኢምፕሬስ ያደረገኝ ያው ከዴዲኬሽን እና ከፐርሲስተንስ አንጻር የኒርቫና ሎሊፖፕ ትዝምትሽ ከሆነ ህፃን ልጅ ይዛ መታ ከመቀሌ ኦል ዘ ዌይ እዚህ በጣም ሪግረስ የሆነ ቡት ካምፕ ነበረ። ደማንዲንግ የሆነ ቢዚ የሚያደርግ ጠዋት እዚህ መጥቶ እስከ ማታ ድረስ እና ልጇን ይዛ ኤቭሪዴይ የመጣች ትዝምትሽ ከሆነ በጣም ዴዲኬትድ ሆና የሚገርም ቢዝነስ በደንብ ትራንዛክሽን ያለው ያደገ ሪጅናሊም በደንብ የሰራ የሆነ ቢዝነስ ይዛ መታ። አንዳንዴ ያው ቢዝነሱ ብቻ ሳይሆን ምን ያህል አንድ ሰው የሰው ልጅ ቢዝነስ ምን ያህል ይፈልጋል። ሌላ ሰው ቢሆን አሁን አይመቸኝም ልጅ ይዤ አይመችም ብሎ ሊቀር ይችል ነበረ። በጣም ዴዲኬት ሆና ሰርታለች። እንደዚህ በጣም ኤክሳይቲንግ የሆኑ አይተናል። አንዳንዱ ደግሞ ማታስቢው አሁን የበለስም ትዝምትሽ ከሆነ ጃም የሰራች ልጅ አለች እስከ ጣሊያን ድረስ ኤክስፖርት ያደረገች። እንደዚህ አይነት ቢዝነሶችን እኛም ቀጥታ ኢንቨስት ባናደርግም በእኛ አካባቢ ያሉ ማርኬት ላይ ትዝምትሽ ከሆነ ጸደይ ከካልዲስ ለምሳሌ በጣም አግኝታት በዚህ በጋበዝናት ጊዜ አውረታት እኔም ሰፖርት በማድረግ የምችለው ያለም ሰፖርት አደርጋለሁ በሚል ተመሳሳይ ሴክተር ላይ ያሉ ከኛ በላይ ሊረዱ ይችላሉ እዚህ ጋር ስትራቴጂክ የሆነ ቫልዩ አለ ብለን የምናስባቸውን ልጆችን እንደዛም ያገናኘን ሰፖርት የሚያደርጓቸውን ሰዎች ያገናኘናሉ። ከዛ ደግሞ እኛ በራሳችንም ኢንትረስቲንግ የምንላቸውም አሉ ብዙ። አሁን ሌላ በጣም ኢምፕሬሲቭ የነበረ ዊልቼር ለምሳሌ ዊልቼርን ኤሌክትሪክ ወይ ሞደርን ያደረገው እንደምናውቀው ዊልቼር ላይ በጣም ቻሌንጂንግ የሆነ እዚህ ለዲስኤብል ለሆኑ ሰዎች ያው የመንገድም የብዙ ነገር ችግር ስላለ እሱን በቀላሉ ኤሌክትሪክ ማድረግ መቻል ብዙ ወጪ ሳያወጡ በጣም ብዙ ኤክሳይቲንግ የሆኑ ስታርታፖች አይተናል። ሬዚሊየንት የሆኑ አሰራራችንን በደንብ ሊቀይሩ የሚችሉ ትክክለኛ ሰፖርት ደግሞ ቢያገኙ
ከኢትዮጵያም አልፎ ሊሄዱ የሚችሉ ድርጅቶች ብዙ አይተናል። በጣም አስደስቶናል። ብዙ ጊዜ አናይም ከኢትዮጵያ ስታርታፖች ወጥቶ ሲሄዱ፣ ግን እዚህ አንዳንዶቹ ያ ፖቴንሻል አላቸው ብለን የምናስባቸው አሉ። አሁን ከአሸናፊዎቹ በኋላ የሚቀሩ ሌሎች ተወዳዳሪዎች አሉና እነሱን የቢዝነስ አይዲያቸውን ምንድነው የሚያደርጉት? ማለት በቃ ኦልሬዲ ውድድሩ ካለቀ በኋላ ይተውታል ወይስ እንዲቀጥሉ እንዲበረታቱ እናንተ የምታደርጉት ነገር አለ? አይ ቲንክ ዋናው ነገር ትልቁ ነገር ሰው ማየት ያለበት ይመስለኝ እዚህ ላይ የተሳተፈ ሰው ምንድን ነው ኢቨን እንደዚህ አይነት ቦታ መተሽ ኤክስፖዠር አግኝተሽ እኛውን እንዲያውም እኮ ሌላ ቦታ ውጫውን ከፍለሽ ራሱ ልትመጪ ይቻለሽ ለትሬኒንግ አይደለ ኤክስፖዠር የምታገኛቸው ሰዎች ከአንቺ እኩል ስታርታፕ ላይ ያሉ ብዙ ችግር ያሳለፉ ቻለንጅ ያዩ እና ያ ኮሚዩኒቲ ያ ኤንቫይሮንመንት ይጠቅማል ብዬ አስባለሁ። እዚህ ላይ ያላሸነፈ ሰውም ካገኘው ትሬኒንግ አንጻር ፒቺንግ ላይ ቢዝነስ ሞዴላቸውን እኔ እንደሚመስለኝ አሻሽሎ ይመጣሉ ብዬ አስባለሁ። አንድ ኤግዛምፕል ለመስጠት ያህል ባለፈው ዓመት ከኩሪፍቱ ጋር እና ከኤኤልኤክስ በመሆን በየዓመቱ የምናዘጋጀው ሆስፒታሊቲ ሃካቶን አለ እና ባለፈው ዓመት ያየናቸው ሀሳቦችና ሌቨል ኦፍ ስታርታፖች እና በዚህ ዓመት በጣም ትልቅ ለውጥ አየን እና የገረምን እንዲያውም ብዙዎቹ ከዛ ውስጥ አንዳንዶቹ ያወራናቸው ባለፈው ዓመት ተሳተፉ፣ ግን ከባለፈው ዓመት ከተማሩት ካገኙት ኤክስፒሪየንስ ደግሞ አሻሽሎ በደንብ በሰፊው የመጡ ልጆች ነበሩና ከዓመት ወደ ዓመት ራሱ ሆስፒታሊቲ ሃካቶናችን ላይ በጣም ትልቅ ልዩነት አይተናል። ከሀሳብ አንጻር አድቫንስ ምን ያህል አድቫንስ ናቸው፣ ምን ያህል ቴክኖሎጂው ምን ያህል ጠንክሯል በሚለው ብዙ አሪፍ ሀሳቦች አይተናል። እንደዚሁም ዳሽን ከፍታ የተለያየ አይነት የትሬኒንግ አስፔክት ያላቸው የኢኮሲስተም ሰፖርት ያገኙ ዓመት ከዓመት ተሻሻሉ። ያው ተማርሽበት ትሄጃለሽ እና እኛም ቀጥታ ሁሉንም ኢንቨስት ማድረግ ባንችል ወይ ኢንኩቤት ማድረግ ባንችል መርዳት ባንችልም ትልቅ ትምህርት ያገኙበት ይመስለኛል። ከኔትወርክም አንጻር ከትሬኒንግም አንጻር እና ጥሩ ቦታ ይደርሳሉ ብዬ አስባለሁ። ምርጦቹ 20 የገቡ ተወዳዳሪዎች ኢትዮጵያ ውስጥ አሉ የተባሉ ምርጥ የቢዝነስ ሰዎች መጥተው አግኝተዋቸው ነበርና ይህንን ያመቻቻችሁት እናንተ ናችሁና እስኪ ስለዚህ ነገር በል። አሪፍ ያው እንደምናውቀው ብዙ ጊዜ ቲዮሬቲካል አሪፍ ነው። በቲዮሪ ያው እዚህ ቢሮ ልናሳያቸው እንችላለን። ቢዝነስ እንደዚህ ነው መሆን ያለበት፣ ማሰብ ያለባቸው ይሄን ነው፣ these are the things to watch out for ብለሽ ልትመክሪ ይቻለሽ ብዙ። ግን I think ከኔም ኤክስፒሪየንስም ለእኔም የረዳኝ ሪል ላይፍ ደግሞ ስራ ላይ ያሉ ሰክሰስፉል የሆኑ ለረጅም ጊዜ ብዙዎቹ ሴኮንድ ጀነሬሽን ቢዝነስ ላይ ያሉ ኢትዮጵያ ላይ ሬር ነው እንዲያውም አይደለ፣ ግን ሴኮንድ ጀነሬሽን ቢዝነስ ላይ ያሉ በጣም ትላልቅ ቢዝነስማኖች ጆይን አደረጉን። ያ ሀሳቡ ምንድን ነው? አንደኛ ሀሳብ አንዳንድ ጊዜ እንደ ስታርታፕ ይዘን ስንነሳ እንደ ወጣት አይደለ ማርኬት ላይ አንዳንዴ ብዙ ሪያሊስቲክ ያልሆነ ነገር ወይ ደግሞ የማርኬት ዲፕ አንደርስታንዲንግ ያለመኖር ትንሽ ሀሳባችንን ካሰብነው በላይ ቫሊዩ ልናደርገው እንችላለን እና ግን ሴክተር ላይ ያሉ አሁን በዚህ ያመጣናቸው በሁሉም ሴክተር ዙሪያ ከኮንስትራክሽን ጀምሮ ፉድ ኤንድ ቤቨሬጅ ማኒፋክቸሪንግ ላይ ያሉ የተለያየ ሰርቪስ ኢንዱስትሪ ላይ ያሉ ሰዎች ናቸው የመጡት እና ሀሳቦቻቸውን ሲሰሙ በጣም እንዲያውም በሚገርምሽ ነገር ቢዝነስማኖቹ እንዲያውም በጣም ኤክሳይትድ ሆነው እንደዚህ አይነት እኛ እንዲያውም ብዙ ጊዜ አናገኝም ቻንሱን ከአዲስ ሀሳብ ከወጣት ጋር ለማገናኘት አናገኝም ቻንሱን እና በጣም ደስ ብሏቸው በጣም ብዙ ፊድባክ እንዲያውም ከነገሩን ሰዓት በላይ ቆይቶ ከልጆቹ ጋር የመከሯቸው እንደዚህ ብታደርጉ አንዳንዶቹ ራሱ ኢንቨስት ማድረግ እንፈልጋለን ወይ ደግሞ እኔ ማውቀው ቢዝነስ አለ ያንተ ካስተመር ወይ ክላይንት ሊሆን የሚችል የማርኬት አክሰስን የማመቻቸት የኢንቨስት የማድረግ የመምከር እንደዚህ ብታደርጉ ማርኬቱ ይህን ይመስላል የሚለው ሪል ላይፍ ኤክስፒሪየንስ ደግሞ ኦልሞስት ኢምፖሲብል ነው ለማግኘት እና በጣም ነገና እናመሰግናቸዋለን። ወጣቱን በጣም ነው ደስ ያለው የነበሩት ስታርታፖች እንደዛ አይነት ሪል ላይፍ ኤክስፒሪየንስ ማግኘታቸው። እሱን ደግሞ ያጠነከርን ዊቨንቸርም እንደዛ አይነት ፕሮግራሞችን ስታርታፕ ፋውንደሮችን እና ሰክሰስፉል ቢዝነስ ሰዎችን እንዴት ነው ብሪጁን ጋፕ ያደረግን። ለምን መጠየቅ ካልቻልን ኢንፎርሜሽን ማግኘት ካልቻልን ሴክተር ላይ ያሉ ሰዎች ካልመከሩሽ ብዙ ፌሊየሩ ሊበዛ ይችላል እና ትንሽ የፌሊየር እንትናቸውን የቀነሰ እንዳልነው ደግሞ በኢንቨስትመንት ደረጃም ብዙዎቹ ቢዝነሶች አሁን ለምሳሌ ለራሳቸው ቢዝነስ ክላይንት መሆን የሚችሉ ሶሉሽኖችም ስለነበሩ በጣም እንደዚህ አይነት ሪል ላይፍ ኤክስፒሪየንስ እና ሪል ላይፍ ሊንኬጅ አሪፍ ነው። ከዛ ደግሞ አልፎ በደንብ ጊዜ ቢኖረን ኖሮ እና ቡትካምፕ ትሬኒንጉ ቢዚ ባያደርጋቸው ኖሮ ደግሞ ሄዶ ቢሮቸውም ፋብሪካቸውም
ማየቱም ለቀጣይ ጊዜ ደግሞ እንደዛ አይነት ኢኒሼቲቮች እናስባለን። በጣም ደስ የሚል አጋጣሚ ነበር። ለምን አንዳንዴ ለነሱ አዳዲስ ወደ ቢዝነሱ ለሚመጡ ሰዎች ስኬት ላይ የደረሱ ሰዎች ማግኘት በጣም ሩቅ ነው እና ይሄ ኤክሳይትመንታቸው ምናምን በሰዓቱ በጣም ደስ ይል ነበር። እናገኛቸዋለን ብለው አልጠበቁም ነበርና በእነሱ ደግሞ አፕሪሼት መደረግ በጣም ጥሩ ነበር። ለተወዳዳሪዎች እዚህ ላይ ለተሳተፉ ምርጦቹ 10 ስለገቡ እንዲሁም ደግሞ ለአሸናፊዎች መልዕክት ካለ? አይ ቲንክ ላሸነፉት ያው ገና የጀመራችሁ ነው። ብዙ ጊዜ ስናሸንፍ ሪላክስ የማድረግ ነገር ወይ ደግሞ በቃ አሸንፍ ያለው ብሎ የመዘንጋት ነገር እንዳይኖር ሁልጊዜ እንደምናውቀው the most known business people ሁልጊዜ ቢዝነሱ ይቀያየራል። ቴክኖሎጂ በዘንድሮ ደግሞ በተለይ አሁን ኤአይ ባለበት ቴክኖሎጂ ባለበት ቢዝነስ ኤቭሪ ዴይ ዳይናሚክ ይቀየራል። አንዳንዴም ከኛ እጅ ውጭ አሉ እንደ ግሎባል አሁን ያለው የአይራን ሲቹዌሽኖች እንደዚህ አይነት ሲቹዌሽኖች ብዙ ነገር ኢምፓክት ያደርጋሉ እና ኤቭሪ ዴይ ቢዝነሴ ነገ ሊበላሽ ይችላል ብሎ ማሰብ መጠንቀቁ፣ ቀድሞ ማሰቡ፣ ፕላን being able to pivot is very important. ሜቢ ደግሞ ቶፕ 10 ወይ ቶፕ 3 ላልገቡት ደግሞ and again በየአመቱ በየቀኑ መሞከር ይቻላል። ከዛ ውስጥ አይ ቲንክ ብዙ ነገር ዘመናዊ ቬንቸርም ሁልጊዜ ክፍት ነው። እኛ ሀሳቦችን ኤንተርቴን ለማድረግ ብዙ ጊዜ ኢንቨስት ባናደርግም ጊዜያችን ወስደን ብዙ ሰዓት ተቀምጠን ሀሳባችሁ እንደዚህ ብታደርጉ ወይም እናያቸው ቻሌንጆችን ያው የኛ ስራ ሲመጡ ጥሩ ሀሳብ ነው ብቻ ብሎ ማጨብጨብ ሳይሆን ቻሌንጆቹ እንደዚህ ናቸው፣ ይሄን ምን ሀሳባችሁ፣ ይሄ እንደዚህ ቢሆን እንደዛ ቢሆን ብሎ ቴስት ማድረጉ ይሄ ነገር ቡሌት ፕሩፍ ነው ወይ አይደለም፣ በምን መንገድ ማገዝ እንቻ የሚለውን ሁሌ እንቀጥላለን ማድረግ። ከዛ በኋላም እዛ ላይ ዳሽን ከፍታ ላይ የነበሩ ሀሳባቸውን ቀይሮ እንዲያውም ለማለት ያህል ብዙ ጊዜ ሀሳብ ነው ዋናው ነገር፣ የሰው ልጅ ታለንት የሰው ልጅ ብቃት ነው እና ሀሳብ ቀይሮ ብዙ ጊዜ ዶንት ቢ ሜሪድ ቱ አን አይዲያ ይባላል። ሀሳብ ከጊዜ ጋር ሊቀያየር ይችላል፣ ግን አንቺ ድራይቭ ውስጥ ካለሽ ፓሽን ውስጥ ካለሽ ድረስ ሀሳብን ተቀይሮ ቻሌንጅ ያየሽበት ቦታ ድረስ መበርታት እና እንደ ፌሊየር ስታርታፕ ላይ እንዲያውም ብዙ ጊዜ ሀገራችን ላይ ሞደቅ ፌሊየር እንደመጥፎ ይታያል እንጂ ስታርታፕ ላይ እንዲያውም ፌል አረጉ ቶሎ ፌል አድርገሽ ቶሎ ተምረሽ ደግሞ ተነስተሽ እንደገና ስሪ ስለሆነ እንደ ፌሊየር አትዩት፣ ትምህርት ነው። በርታችሁ ደግሞ ኔክስት ይር አፕላይ ማድረግ ነው። የተለያዩ ኦፖርቹኒቲዎችም ባንክ ሄዶ ምን ሄዶ ኖ ብዙ ጊዜ ኖ የሚባለው ኮንሰፕት ሰው ስላለመደ ኖ ሲባል ሰው ያፍራል። ግን ብዙ ጊዜ ስናይ the most successful people 1000 ጊዜ ኖ ተብሎ ነው አይደለ? ከዛ በኋላ የስ ያገኙትና ሁሌ ጊቭ አፕ አታርጉ ለማለት ነው። ኪፕ ፑሽንግ። ስታርታፕ ላይ በተለይ ፌሊየር is normal። ተመልካቾቻችን ከአቶ ኖኤል ጋር የነበረኝ ቆይታ ያያችሁትን ይመስል ነበረ። ከቀሪ የአርትስ ቲቪ ፕሮግራም ጋር መልካም ቆይታ